ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩ የወረዳ ፖሊስ አዛዦቹ በቁጥጥር ስር መዋላቸው ተገለጸ። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርሱናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አርሰናል ከ22 ዓመታት በኋላ ያነሳውን የፕሪሚየር ሊግ ዋንጫን ለማክበር ዛሬ ግንቦት 29 ቀን 2018 ዓ.ም በአዲስ አበባ ስታዲየም የእግር ኳስና መዝናኛ ኮንሰርት የሚካሄድ ቢሆንም በዛሬው ዕለት የሚታደሙ አርቲስቶችና ሙዚቀኞች ኮንሰርቱ ላይ እንደማይገኙና ይቅርታ መጠየቃቸውን አስታወቁም። እነዚህ አርቲስቶችና ሙዚቀኞች ማን እንደሆኑ ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። አሁን ወደ አስደመጥናችሁ ዋና መረጃዎች በቀጥታ ከማለፋችን በፊት ዳኛዋን የገደለውን ተጠርጣሪን አስመልክቶ የአዲስ አበባ ፖሊስ ጥብቅና ያልተገመተ መልእክት አስተላለፈ። ዝርዝር መረጃውን የምናስቀድመው ይሆናል። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ክርክር ሲደረግበት የነበረውን የፍትሐ ብሔር ክስ ውሳኔን በመቃወም አንድ ተከሳሽ ዳኛዋንና የቀድሞ ባለቤቱን በሽጉጥ መግደሉ ይታወሳል። ድርጊቱ የተፈጸመው ከትናንት በስቲያ ሐሙስ ግንቦት 25 ቀን 2018 ዓ.ም 4 ሰዓት አካባቢ ወልመራ ፍርድ ቤት በዋለው ችሎት ውስጥ ሲሆን ግለሰቡ በቁጥጥር ስር ውሎ ምርመራ እየተደረገበት እንደሆነ የክልሉ ጠቅላይ አቃቤ ሕግ ቢሮ ኮሚኒኬሽን ዳይሬክተር አቶ ጌታቸው ጣሰው ለቢቢሲ አስታወቁ። አቀናው በቀለ የተባለ ተጠርጣሪ በፍርድ ቤቱ በቤተሰቡ ጉዳይ ክርክር ሲያደርግ መቆየቱንና ከባለቤቱ ጋር ፍቺ መፈጸማቸውን የገለጹት አቶ ጌታቸው ከትናንት በስቲያ የነበረውን ቀጠሮ የንብረት ክፍፍል አፈጻጸምን ለመመልከት የተያዘ ቀጠሮ ነበር። ክርክሩ አብቅቶ የመጨረሻ ብይን እየተነበበ በነበረበት ወቅትም ተጠርጣሪው በችሎቱ የተገኙትን የቀድሞ ባለቤቱ ወይዘሮ አልማዝ መኮንንና ዳኛ ወይዘሮ ወርቄ ፎካንሳን በያዘው ሽጉጥ ተኩሶ እንደገደላቸው ዳይሬክተሩ ገለጹ። በውሳኔው ደስተኛ ባለመሆኑ ድርጊቱን እንደፈጸመውን ፖሊስ ገለጸ። እንደ ዳይሬክተሩ ገለጻ ከሆነ የቀድሞ ባለቤቱ በተተኮሰባት ጥይት ወዲያውኑ ሕይወቱ ያለፈ ሲሆን ዳኛዋም ሆስፒታል መድረስ ሳትችል እዛው ሕይወቷ እንዳለፈም ገለጹ። ተጠርጣሪው ራሱ ላይ ከተኮሰና በስለት ጉዳት ከመፈጸሙ በኋላ ለማምለጥ ሲሞክር በቁጥጥር ስር እንደዋለም ገለጹ። በሆለታ ሆስፒታል ሕክምና ከተደረገለት በኋላ ለተሻለ ሕክምና አዲስ አበባ ወደሚገኝ ጳውሎስ ሆስፒታል ተልኮ በፖሊስ ቁጥጥር ስር ሆኖ ሕክምና እየተደረገለት እንደሚገኝም ተገልጿል። ግለሰቡ በሌላ ሰዎች ላይ ያደረሰው ጉዳት እንደሌለ የገለጹት አቶ ጌታቸው ራሱን ለማጥፋት ከመሞከሩ ውጪ እርሱን ለማያዝ ከጸጥታ ኃይሉ በኩል የተደረገ ተኩስ እንዳልነበረም አስረድተዋል። ተከሳሹ ፍርድ ቤት ችሎት ድረስ እንዴት ሽጉጥ ታጥቆ ሊገባ እንደቻለ ብዙዎች ጥያቄን አስነስቷል። ይህንኑ በተመለከተ የተጠየቁት አቶ ጌታቸው ጉዳዩ ምርመራ የሚያስፈልገው እንደሆነም ገለጹ። ፍርድ ቤቶች ጠባቂዎች አሏቸው። ወደ ፍርድ ቤት የሚገቡ ሰዎች ተፈትሸው ነው የሚገቡት። የችሎቱ አስከባሪ ፖሊሶችም አሉ። እንዲህ አይነት ክፍተት መፈጸሙ ያሳዝናል ሲሉ ለወደፊትም ጥንቃቄ እንደሚያደርጉም ገለጹ። ከአሁኑ ክስተት ጋር በተያያዘ የፍርድ ቤቱ ጠባቂዎችና ችሎት አስከባሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሆነም ገለጹ። ተከሳሹም ሕክምና ከተደረገለት በኋላ ፍርድ ቤት እንደሚቀርብም ተገልጿል። አቶ ጌታቸው እንዳሉ ግለሰቡ 2 ሚስቶች የነበሩ ሲሆን ከሁለቱም ጋር ፍቺ ፈጽሟል። በፍርድ ቤት ችሎት ውስጥ ከገደላት ሚስቱ ልጆች እንዳሉትም ገለጹ። ግለሰቡ ከሁለቱም ሚስቶቹ ጋር ከንብረት ጋር በተያያዘ ክርክር ላይ እንደቆየም ፍርድ ቤቱ ገልጿል። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊ ደግሞ ለጊዜው ተሰውረዋል። ያሉበት አልታወቀም። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይት አለ በ118 ብር ግዙ በሚል ከገበሬው ብር በመሰብሰብ ጥይቱን ለገበሬው ሳይሰጡ ብሩን በመዝረፍ ዋነኛ ተዋናይ እንደሆኑ መዘገባችን ይታወሳል።
የአርሰናል ደጋፊዎች ዛሬ ባዘጋጁት ኮንሰርት ላይ የሙዚቃ ስራቸውን ያቀርባሉ ተብለው ከተዘረዘሩ ድምፃውያን ውስጥ አንዱ የሆነው ድምፃዊ ሳሚዳን በህዝቡ ጥያቄ መሰረት ከኮንሰርቱ ራሱን ማግለሉን አስታወቀም። ተወዳጁ ድምፃዊ ታደለ ሮባ ዛሬ በአዲስ አበባ ስታዲየም ሊያቀርበው የነበረውን የሙዚቃ ዝግጅት መሰረዙን በግልጽ አስታወቀም። በምስራቅ አርሲ በወገኖቻችን ላይ በደረሰው አሰቃቂ የሞት አደጋ የተሰማውን ጥልቅ ሐዘን የገለጸው ድምፃዊ ታደለ ሮባ በዛሬው ዕለት ለአርሰናል ዋንጫ መብላት በአዲስ አበባ ስታዲየም ሊያቀርበው የነበረውን የሙዚቃ ኮንሰርት መሰረዙንና እንደማይሳተፍ በግልጽ አስታወቀም። ድምፃዊ ባስተላለፈው መልእክት በመጀመሪያ በአርሲ ወገኖቻችን ላይ በደረሰው የሞት አደጋ የተሰማኝን ጥልቅ ሐዘን እየገለጽኩ ሐዘኑ ለደረሰባቸው የአካባቢው ነዋሪዎች እንዲሁም የኢትዮጵያ ሕዝብ ፈጣሪ መጽናናቱን እንዲሰጠን ጸልያለሁ ሲል አስታወቀም። በመቀጠልም በዛሬው ዕለት ሊያቀርበው የነበረው ዝግጅት በመሰረዙ ምክንያት ለኢቨንቱ አዘጋጆች ያለውን አክብሮት ገልጾ እጅግ ይቅርታንም ጠይቋል። ድምፃዊ ታደለ ሮባ መልእክቱን ሲያጠቃልል እግዚአብሔር ይብቃችሁ በለን በማለት ለሀገራችን ሰላም ተመኝቷል። የሙዚቃ ስራቸውን ከሚያቀርቡት ውስጥም ልጅ ሚካኤል አስጌድ እንደሾ፣ ሮቤል ሚዳክሳም፣ ዮማሪሶ፣ ሚኪዋን፣ አማኑኤል የማነ፣ አዲስ ሙላ ኮንሰርቱን የሚያቀርብ ይሆናል። ከድምፃዊ ራሄል ጌቱና ሳሚዳን በመቀጠልም ኮንሰርቱ ራሱን ያገለለ ሶስተኛ ድምፃዊ ተወዳጅ ታደለ ሮባ ሆኗል።